ለቀቀኝ። አንቺ ውሻ ሉሃና ምንም ልትያታችም። እሺ ምንም ጦርነቱን ካስጀመርከው ያለኝም በሞታኩሽ እንደምገል ነግሬ ነበር። ቆይ አንቺ ግን ያምሻል። ቆይ መሞት ፈልገሻል እንዴ? አዎ መሞት ነው የምፈልገው። በጣም ተስፋ ቆርጫለሁ። ወደዛ ስሚኛለሽ፣ አንቺ ተስፋ መቁረጥ ትችያለሽ፣ እኔ ግን ተስፋ አለኝ። እሺ ሮቤል፣ እኔ እንደጋግመህ በጥፊ መታኝ እጅን ላይ ያነሳ አይደለም መምታት፣ ገና እገልሻለሁ። ካሁን በኋላ አይንሽን ከሉሃና ላይ አንሺ። አንቺ ቆይ በስንት መከራ ያገኘኋት ልጅ ልታፋቺ ነው እንዴ? ወይኔ ሮቤል፣ መስዋዕትነት ከፍያለሁ። ሉሃና እዚህ መርጫሽ አዎ ግደልኝ። ለአንተ መግደል ብርቅ ነው እንዴ? አፍሽን ዝጊ ነው ያልኩሽ። ሳራ የጠፋችሁ ባልና ምክንያት እንደሆነ አሳምኛታለሁ። ለምን አትሰሚኝ? በቃ ሚስጥራችን መደበቅ የምንችለው እኔ ከሉሃና ጋር ስሆን ብቻ ነው። በቃ ከሷ ጋር ነው። ሳራ የጠፋችሁ በአንተ ምክንያት ነው። እውነቱ ደግሞ ይሄ ነው። አንተ ገለሃታል። ሰምኛለሽ? ገለናታል። በሱ ምክንያት እኔ አንድ ነገር ብሆን ለእኔ ተወረወረው ለአንቺም ይተርፋል። ይድረሰኝ። እኔ እንደሆነ ምንም የምፈራው ነገር የለም። ኧረ እባክሽ፣ ኧረ ስርዓት ይሁንሽ። ስርዓትማ ሳራን ገለህ ስቀብራት ካለው ቪዲዮ ላይ እማራለሁ። አንቺ ማሰቢያሽ ተደፍኗል። የሚጠቅምና የሚጎዳሽን እንኳን መለየት እኮ አልቻልሽም። አንተ እኔን አውርተህ የምታሳምንበት ጊዜ ድሮ ገና አብቅቷል። ምንድን ነው የሚያወሩት? የሚጠቅመንን ነገር እያደረግኩ ነው። ኧረ እባክሽ ተረጋጊ። ምንድን ነው የሚጠቅመን? በሳራ ጉዳይ አይኗን ከኛ ላይ አንስታ አድና ላይ እንድታደርግ አድርጌያለሁ። ደግሞ ተሳክቶልኛል። ማለት እንዴ? ሮቤል ዋሽቶኛል ማለት ነው? ሉሃና የሰማችውን ማመን አቃታት። ሁሉንም የተደበቀው ሚስጥር ሰማች። እህቷን ሳራ ገድሎ የቀበራት ሮቤል እንደሆነ አወቀች። እንዴት እያለች እያንቀጠቀጣት ከበር ላይ ተቀምጣ የሚራንና የሮቤልን ወሬ ስትሰማ ማመን አቃታት። በጣም ተናደደች። እያታለለኝ ነው ወይ በማለት እስከ ማመን ድረስ አቃታት። ሚራም እንግዲህ አሁን ድረስ እንግዲህ አንተ ተኩሱን ተጀመርከው ማን እንደሚያሸንፍ እንተያያለን እና ጀምርና ግጠም ገጥመሃል ገጥመናልና የሚያሸንፈውን እኔ በማለት ሮቤልን ስትለው መጥቶ በጥፊ ነበር ያጋጫት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሉሃናን ክፍል 30 ተለቀቀ። ወደ ክፍል 30 ስንመለስ ሉሃናን እንግዲህ በመስበክና የውሸት ሜሴጁን በመላክ እህትሽን ገድሎ ይሄንን ስልክ ያጅና ለማረጋገጥ ያክል ብሎ የሱ ውሸት መቼም ወንድሙን በዚህ ያክል ነበር የጠመደው። ካሁን በኋላ አድናን ካሁን በኋላ ከህይወቴ ይውጣልኝ፣ ሮቤልን ነው የምንከባከበው እምወደውም ስትለው ተይ ሉሃናን ምንድን ሆነሽ ነው? እባክሽ ምን አድርጌ ነው? እሱ አሁን ደግሞ ምን ብሎሽ ነው ሲላት፣ አይ ሳይማ በጣም ጥሩና የምታቅና የምትወድ ትመስላለህ። አንተ ግን ውስጥ የማይታወቅ ሮቤልን እስካሁን ስለ የቆየሁት በጣም ምስኪንና ጥሩ የሆነውን ልጅ ነው ስትለው፣ መልሳ በጥፊ ትመታዋለች። ሮቤልን አድናንን ማለት ነው። ሮቤልን ይህን ሲያይ ደስ ይለዋል። እንኳንም ደግ አረግሽልኝ እያለ አሁን በቃ በእጄ ውስጥ ገባች እያለ ነበር ሮቤል ሲል የነበረው። እናም በዚህ የተነሳ አድናን ቢጠይቃት ምንድን ነው እሺ ያለሽ ምንድን ነው ብሎም አሁንም መልሶ ወደ ሮቤል ገብቶ ቢይዘውም ናውጣ ሮቤል በጣም ጥሩ ልጅ ነው፣ ምንም ነገር እንዳታደርገው በቃ ካሁን በኋላ እያለች እንግዲህ ከሱ ጋር ሆኖ ስታበላው ሲተቃቀፉ በሩን ከፍቶ ድረስ ይልባቸዋል። እንግዲህ አድናን ያየውንም ማመን አቃተው። ሁለተኛም እንግዲህ ሚራም ስትመጣ እንደዚሁ ሆነው በቃ አይመለከትሽም ከህይወታችን ውጪ ትላታለች። እሷም በቃ ካሁን በኋላ አንቺ ይህንንም ያንንም ብላ ቀጥታ ሄዳ ስትነግራትም ካሁን በኋላ ከኛ ህይወት ውጪ ሮቤልን እንዳትናገሪ፣ ሮቤልን መርጫለሁ ከሮቤል ጋር ነኝ ስትል ይሄንን ስትሰማ ከህይወታችን ውጭ አትሰሚም እንዴ በማለት እንግዲህ ሮቤልም እሷንም ይሄንኑ ይላታል። መጀመሪያ እንግዲህ በጣም ያዝንና ምንድን ነው ይሄንን አረጋግጫ አንቺና እሱስ ያው አይደላችሁ ይላታል። ሚራን ማለት ነው። ሚራም ስትገባ ያየችውን አዎ፣ 'አዎ፣ 'በቃ ዞር በይ በማለት እሷ ፊት እንዳውም በጥፊ
ይላታል ማለት ነው። የዚህ ጊዜ እየተናደደ ፀጉሯን እየመጨች ከክላሷ ትሄድና በጣም ትናደዳለች። እሱም በህይወታችን ገብታ እንደዚህ የምትሆነው ቀንታ እኮ ነው በማለት እንግዲህ ውጭ ብላ እሷም ከህይወታችን ውጭ ብላ ሚራንን ማባራት። ሚራን ከክላሷ ሆና በጣም እያለቀሰች ነው። ባልሰራለ ሮቤል ይሄ ነው የኔ ዋጋ እያለ ሁለቴ በጥፊ ነበር ያላት። መልሶ ከክላሷ መጥቶ አንገቷን ሲጥ ያረጋታል። የዚህ ጊዜ እሷም ይሄንን እየተናነቁ አድናንም ከእሷ እንደዚህ ጥፊ ስለመታችው እንዴት እኔ እኮ እወድሻለሁ ሉሃናን እያለ ራሱን በመጠጥ ውስጥ ደብቋል። መጠጥ ውስጥ ገብቶ መጠጥ ቤት ገብቶ እየጠጣ ራሱን በስካር መንፈስ አድርጎ ሙዚቃ ጨምር እያለ ከሚጠጣበት ቤት እዛ ነው ያለው። ምን አድርጌሽ ነው እያለ ንጹሑ አድናን ወንድሙ ያደረገበትን ተንኮል አያውቅም። ይሄንን እያለ ነበረ። እሱም ለጊዜውም ቢሆን በደስታ ሮቤል እንግዲህ አንቺን ታገኘሁኝ እያለ ነበረ። ስለ ቤቱ ካርታም ሲጠይቃት እኔ በፍጹም ስለ ቤቱ ካርታ እኔ እንዴት ነው የምቀይረው ስለምንስ እያለ ተይው በቃ ያቸ አውሬ ናት እንደዚህ ያረገችው ቀይራ እንትን ያለችው እያለ ነበር። በፍጹም ላድናንም አልሰጠሁትም አላየውም እያለችው ነበርና ሮቤልም በዝንዴትም ስላለ እንግዲህ ሚራን በጥፊ ሊመታት ችሏል ማለት ነው። ሚራም እንግዲህ የእሱን ጥፊ ስለተሸከመች መልሶ ከክላሷ መጥቶ ሲያንቃትም ካሁን በኋላ ተኩሱን ከጀመርከው እንቀጥላ እንጫወት እያለችው ነበረ። እንዴት እንደዚህ ታረጊያለች? ምንድን የራስሽን ትዳርና ህይወት አትመሪም? ካሁን በኋላ ወደ እኔ እንዳትመጭ እያላት ነበረ። እሱም እንግዲህ የዚህ ጊዜ በጣም እየተናደደች ነው። እንዲህ ነው የምትለው እያለኝ ነበር። መጀመሪያ ግን አድናን ማለት ነው በንዴት አንገቱን ነበረ ሲጥ ያረገው። መጀመሪያ ከመጠጣቱ በፊት ያዳነችውም የእሱን ህይወት የታደገችው ሜራ ናት ማለት ነው። ምን ሆነህ ነው በቃ አንተ እንደዚህ የምትሆነው እያለችው ነበር። አድናን ምን ሆነህ ነው ጨለማ ማድረግ ትፈልጋለህ እንዴ ናውጣ ብላ እሱንም ታባርረዋለች ማለት ነው። ለምንድን አትሆንም ለምንድን ነው እያለ እንግዲህ እባክህን ሂድ ስትል አንቺም ያውነሽ ወግጄ ልና ተነስቶ ይሄዳል። ልገለው ነው ወይ በማለት አንተ እኮ እንደዛ አይነት ጨካኝ አልነበርክም ሲል ስራችሁ አስጨከነኝ የምታደርጉት ነገር ነው ጨካኝ ያደረገኝ ቢሞትም ልቤ ለሱ ምንም ነገር ልቤ ደምቷል ስለዚህ ምንም አይመስለኝ በማለት ናውጣ ብላ ገትታ ታስወጣዋለች ማለት ነው ሚራ። እና ሚራም ይሄን ብለው ብቻዋን ከክላሷ እንደተቀመጠች እሱ እየሳቀ ነውና ስለተናደደ ውሸቱን የሚሞት መስሎ እንግዲህ አረኩልህ እኔ ሮቤል ጎበዝ ነኝ አድናን አታቀኝም እያለ ግን የሮቤልስ ይለያል በጣም እየሳቀ ነበር። እናም ወደ ሚራ ጋር ስንመጣ እንግዲህ አንገቱን አንቆ ብቻውን መጀመሪያ እየጨፈረ ነበር። አንገቷን አንቋት እሷንም ማለት ነው። ይሄንን በሚያደርግ ጊዜ እንግዲህ ቶክሳችንን እንቀጥል ብላ ሁሉንም ነገር አንተ ጥሩ ሰው መስለ ምንድን ነው አሁን የራስሽን ህይወት ቀጥይ ሲላትም እሷም እኔ አንተን እኮ ነው የማፈቅረው ብትለው ከኔ ጋር ያለሽን ጨዋታ ቁሚ ትዳርሽን ልቅስ አድናንሽን ተንከባከቢ ሲላን ነበር። እኔና ሉሃን አሁን ላይ ደስ የሚል ፍቅር ነን እርግጠኛ ነህ? በል እንግዳት ሁሉንም ነገር የያዝኩትን ቪዲዮ ምን ለማለት ገዳይ ያልሽበት ሲላትም የያዝኩትን እህቷን ስትገል የነበረው የያዝኩትን የሳራን ቪዲዮ አትርሳ በጀምሪው ከኔና ካንቺ የሚብሰውን አብረን ነው ያደረግነው ነገሩን ሲላትም የገደልከው ግን አንተ ነህ ስለዚህ ቪዲዮም ለማስረጃ ይየልሃለሁ ስትለው እባክሽን ተይ እንዴ ምን እያሉ ነው ብላ እንግዲህ ከክላሱና ከበር ሁና እያዳመጠች ነበረ። ሉሃና ማለት ነው። ሳራን ያደረካትንም ሁሉ ረሳህ እንዴ? ጨዋታውን እንቀጥለው ካልክማ እሺ እና በልገጥመሃል ግጠሜ በማለት ትለዋለች ማለት ነው። እናም በዚህ የተነሳ ሉሃናንን መሄድ ስትሰማ ይንዲ እህቴን እያታለለኝ ነው እንደ ሮቤል ምንድን ያደረገው እያለች ያወሩትን ሚስጥር እንዳለ ከበር ላይ ሆና ሰምታለች። አሁን እየተጠጋኝ ነው ስለ እህቷም ደግሞ ሁሉንም ነገር ስለነገርኳት አምናኛለች እየዋሸሁ የነገርኳትን ሁሉ ስትል ይሄንን ቻንስ ደግሞ እህቷ እንድትረሳ ያደርጋል። አንቺም የራስሽን እንትን በይ ስላት
እርግጠኛ ነህ በዚህ ነው እንትን የምትለው እያለችው ነበር። እናም በዚህ የተነሳ ሚራም ይሄም ሲላት ነበር የሳራን ነገር ሲያወሩ እንዳለ ሉሃና የሰማችው ማለት ነው። እንግዲህ አልወድም አንተ ነህ ብላ በጥፊ ስትለው ነበር አድናንን ካለ ስራው ስልኩን በተኛበት ቴክስቱን ጽፎ የነበረ ያው ስላላወቀ ይህ ላይ ፊልሙን ሊያልቅ ችሏል። እንግዲህ ቀጣይ ክፍል ሉሃና ስላወቀች ሁሉንም ነገር ሮቤል አሁንም ደግሞ አንዱን ሲስተም ነው የሚላት አያልቅበትም ተንኮለኛው። ለነበረን ቆይታ አመሰግናለሁ።